ሐሰት ከሆነ እኔን ነው የሚነካው እውነት ከሆነ ለሱን ፍርድ ፈጣሪ የሚሰጣው ይሄ የማሸነፍና የመሸነፍ ጉዳይ አይደለም ጀብዱ አይደለም የሚፈርደው እኮ ፈጣሪ በልጆቹ አይደለም እኔ በሰራሁት እኔ እኮ በራሴ ነፍስ ነው የምጠየቀው ኃጢያት ከሰራው ማለት የምጥ ልጆች ይቅረቡ አይባልም ፍርድ ላይ ልብበሉ ራሳችሁን ማሸታችሁ እኔ ደጋግሜ ነግራችሁ እኔን ዋሹኝ ምን በሉኝ እኔ አያገባኝ ራሳችሁን ግን ስለማትዋሹ ነገ ዩሃ ሚዲያ ላይ መጥቼ ማለት እንደዚህ ነበረች ስንታየው እንዲህ ነበረች ምጥነ ምሳሌ መሆንበትን እግዚአብሔር ይስጠኝ ነው ማለት ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል በርግጥ ለዚህ ታሪክ አብዛኛው ተመልካቾቻችን አዲስ አይደላችሁም ብዬ አስባለሁ ባለ ታሪካችን ምጥን ከዚህ በፊት በዮሃ ሚዲያ ተገኝታ ይሄን ሐሳቡን እናንተ ወደ ተከበራችሁ ተመልካቾች አድርሳለን ነበር ቁጭ ብዬ መኝታ ቤት ገብቼ ማልቀስ ነው ምንድነው የሰራሁት ፈጣሪው ሁሉ ነገር ባረክልኝ በልጅ ለምን ትቀጣኛለህ አንቺ ማህፀን ወንድ ልጅ አይዝም እሺ ይሁን አንቺን እየተጫወቱብሽ ከእንግዲህ ያቃጠሉ ርድብን ማድረግ ነው ይሁን ያልፋል እኔ እንደዚህ አይነት ቦታ ይደርሳል ብዬ እኔ መቼምም ሶም ቢያወራ እየተደወለም ይነገረኛል ግን ባለቤቴ እንዲያረግም ብዬ ወለ ሰዎቹ ነው መናገረው ከዛ በመቀጠል እንግዲህ መልእክቱ በቀጥታ የተላለፈለት ባለቤቷ አብረው እዚህ ተገኝቶ በሱ በኩል ያለውን እውነታና በተለይ ደግሞ ለፍቻቸው ወይም ለመግባባታቸው ምክንያት ብሎ የገለጸውን ነገር ተናግሮ ነበር ለሷ ብዬ እኔ ከቤተሰብ ከሙሉ ዘመዶቼ ከወገኖቼ ሙሉ ተቋርጬ ብቻዬን ነው ያለሁት አሁን ብቻዬን ያለሁት ለሷ ብዬ ማለት ነው መጨረሻ ግን ነከሳችኝ አንተ መጀመሪያ እሷን ማሳመኑ ለምን ከበደ እኔ በቃ ሁሌ ሰዓቻታለሁ ሁሉም ነገሬ ሰዓቻታለሁ ለሷ ቤቱን ታሽከርክረው ታዙረው ምንም ታርገው ምንም ታደርግ ለሷ ሰዓቻታለሁ ስምምነት ነው አብረን እንስራ ነው አብረን እንደግ ነው ስለምትፈሩት ነው ስለሚያበድራችሁ ነው ምንድነው ማዘመድ ይደውላል ግማሹ ይስቅብኛል እሰይ እንኳን ይበልክ አለኛል ይበልክ ሲያንስ ነው አዎ ይበለኝ እሷን ብዬ ብዙ ተረድቻለሁ ችግር የለውም እንግዲህ በዚህ ቆይታው ማለት ነው በቀጥታ እንግዲህ የአንድ ግለሰብን ሐሳብ ወይም ስም ሲጠራ ነበር ያም እንግዲህ የምጥን ወንድም ለተዳራችን መፍረስ እንደዋና ምክንያት ነው ብሎ ሐሳቡን አንስቶልን ነበር በዛ መሰረት እንግዲህ የምጥን ወንድም እዚህ ተገኝቶ በሱ በኩል ያለውን እውነት ይሄ ነው ብሎ አድርሶልን ነበር እሱ ደውሎ ራሱ ባልሽ ነው ብሎ ነግሯታል አብረው ራሱ ባልሽ ነው ብሎ ነግሯታል አንተ ይሄንን ነገር እነሱ ትዳር ውስጥ በጣም በዚህ ደረጃ ጠልቀህ የገባህበት ፈላጭ ቆራጭ የሆንክበት አግባብ ከምን አንፃር መጣ ምን ላድርጋት እሺ ልብሷን ቀዳ መጣች ምን ላብራት እችልጅ ምናልባት ቆይ አይደለም ልጆች መስማት ተገቢ አይደለም ብዬ ስለማስብ ነው ቆይ አስጨርሰኛል አመሰግናለሁ ላንተ በአንደበቱ ይሄን አለኝ እውነት እሱ ተዳሬ ላይ ገብቷል ካለ መስቀል ያዝ እኔ መስቀል ይዛለሁ እመላለሁ በቃ እሱ ነው የሚፈታን እኔ እግዚአብሔር ብቻ እውነት በዙፋን ላይ ካለህ ፍረድ በቃ ምንም አልልም በቃ እኔ ከበደልኩ በቃ እኔ ይቅራት በለኝ በቃ እኔ ይቅራት በለኝ ይሄ እውነቴን ነው የምልህ ይሄው ይቅራት በለኝ እግዚአብሔር በቃ ይቅራት በለኝ ከዛ በኋላ እንግዲህ በተደጋጋሚ ጊዜ ቀጠሮ በመያዝ በጋራ ለመገናኘት ሙከራዎችን አድርገን ነበር ዛሬ እንግዲህ የደረስንበትን ሁኔታ ለእናንተ ለማድረስ እዚህ ስቱዲዮ ተገናኝተናል ማለት ነው ከባለ ታሪካችን ከምጥን ጋር ምን አለ ምን ላይ ደረሱ የሚለው በቆይታችሁ እንድትከታተሉ ጋብዛችኋለሁ በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል እኔ አለምሰገድ ታደሰ ነኝ አብራችሁን ቆዩ እንኳን ደህና መጣሽ እንኳን ደህና ቆየ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን በድጋሚ ስለተገናኘን አመሰግናለሁ እንግዲህ አንቺንና ከቤተሰብ ጋር የተፈጠረውን ታሪክ ብዙ ተመልካቾች ያውቁታል ያው በቅድሚያም አንቺ ነበርሽ ወደኛም የመጣሽውና በርካታ ተመልካቾች አይተውት ነበር ከዛ በኋላ እንግዲህ ያው መልእክት ያስተላለፍሽለት ወይም የልጆች አባትን መጥቶ ምላሹን ተከታትለሽዋል ከዛ በኋላ ደግሞ በዋናነት እንግዲህ እዛ ታሪክ ላይ የተገለጸው አንዱ አካል ወንድምሽ ነበር ወንድምሽም መጥቶ የሱ ምላሽ አቀርቧል እንግዲህ በጋራ ለመገናኘትና ችግሮችን ለመፍታት ሞክረናል በጋራ መገናኘት አልቻልንም በአካል ተገናኝተናል ሁላችንም ግን በሐሳብ መስማማት ላይ ትንሽ
እንግዲህ ስራ ይጠበቅባችኋል ብዬ አስባለሁ ሁላችሁ። ምክንያቱም ተረጋግታችሁ ከስሜት ነፃ ሆናችሁ መነጋገር ካልቻለን ያው ትንሽ አስቸጋሪ ስለሚሆን እንግዲህ እንደተከታተልሹ ነው። እንደው ሁሉንም ለተመልካች መዘርዘሩ ያን ያህል አስፈላጊ ነው ብዬ ስለማላስብ እኛ የምንፈልገው ዋናው ዓላማችን ሞጆም ልንመጣ የነበረበት እዚህም አዲስ አበባ ነው ያልንበት ትልቁ ዓላማችን እናንተን አገናኝተን በጋራ ቁጭ ብለን በቃ የተፈጠረው ችግር ምንድነው፣ በቀጣይ ስለ ልጆቻችሁ ምን እናድርግ፣ እዚህ ላይ ነው በዋናነት ትኩረት ልንሰጥ የሚገባ የነበረው ብለን እናስባለን። ሆኖም እንግዲህ ግድ የለም ነገ ሌላ ቀን ነው። በተቻለን መጠን ከስሜት ለዚህ ነው ሁሌ ደጋግሜ ባለፈውም ላንቺን ብዬሻለሁ፣ ለአብረውን ብዬዋለሁ። ባለሙያ ያገኙን ብልበት ምክንያት እኔ ዝም ብዬ አይደለም ከስሜት ከበጣም ሆት ከሆኑ ግንፍል ከሚለው ስሜታችን እንበርዳለን አይደል? ሌላ መንገዶችን ስለምናይ ለዛ ነበር ደጋግሜ ያን ነገር ያልኩት። አሁን ትልቁ ነገር እንግዲህ ከአንቺ ጋር የተገናኘውበት ዋናው ዓላማ ምንድን ነው? እኔ እንዳልኩሽ የምፈልገው በጋራ ማውራቱን ነበር፣ ግን በእኔ በኩል ያሉ ነገሮች አሉ፣ ልናገር የምፈልገው ነገር አለኝ። ይህንን እንግዲህ ለአንተ መንገር አለብኝ ስላልሽ ለእኔም ለተመልካችም ልትነግሪ ነው አሁን የተገናኘ ነው እና መናገር ትችላለሽ። እኔ ይህን እድል ስለሰጣችሁኝ አመሰግናለሁ። እኔ የምለው ያልኩት ነገር ሚዲያ ላይ እግዚአብሔር በሚያውቀው እቺን አንድ ፍሬ ልጅ ይዤ ደም ልጅ ይዤ ነው የመጣሁት። ያኔ ስመጣ ሁሉ ነገር የሆነብኝ ነገር ነው የተደረኩትን ነው። ብዙ ጊዜ የሚያደርገው ነገር በቃ ህዝብ ፊት እኔ ለማስወቀስ እኔ ሞጆ ላይ የምታውቁኝ ሰዎች የምነግራችሁ ምንድና በጎ አድራጎት በማድረግ የተቸገረ ስረዳ የተራበ ሳበላ ነው። ግን እግዚአብሔር ይመስገን እኔ የማመሰግነው የመጀመሪያ ፈጣሪን አመሰግናለሁ። ሁለተኛ የዩሃ ሚዲያ ሰራተኞች በጣም ነው የማመሰግነው። የመጣው ዕለት እኔ አልነበርኩም ስመጣ ማለት ሁሉን ነገር ችዬ ነው የመጣሁት። እናንተም በስርዓት አስተናገዳችሁኝ። ደገምኩ ያለውን ነገር መጣ እሱ ተናገረ። መጥምቁ ዮሐንስ እውነት የምታምኑ ከሆነ ማለት እኔ ኦርቶዶክስ ልጅ ነኝ። አባቱንም ቢሆን የምናገረው ታመሙ ሲባል አስታምሜ እህቶቹ መጡ ከተባለ የዘመድ እማላቀውን ዘመድ በየሐኪም ቤት የምታውቁ ሰዎች ተናገሩ። ፍርድ ለራስ ነው፣ ነገ ይፈረድባቸዋል። እኔ በማን የተቀጣው እንደሆነ አላቅም። ወይ በቤተሰቦች ይሆናል ወይ በራሴ ስራ ሊሆን ይችላል። ግን እኔ ቅጣቱ እሳቱ ገረፈኝ፣ ህይወቴ ተመሰቃቀለ። ግን ምንድነው እዚህ ጋር የምናገረው በቃ ተው ያለውን ነገር እውነታውን መድኃኔዓለም ያውጣው። ያለው ነገር እኔ ያላደረገኝን አደረገ ብዬ ሽማግሌ ፊት የምናገረው ነው ሚዲያ መጥቼ ተናገርኩት። በሐሰት የማደርገው ነገር ካለ እኔ እግዚአብሔር ይፍረድብኝ። በቃ እኔ ምንም አልልም። ሰው እውነትን ይዞ ነው ልጆች ማሳደግ ያለበት። ጠበቅኩ 6 ወር 5 ወር የጠበቅኩት እናንተን አለምሰገድ አብዛኛው አንተን በቃ በህይወቴ ላይ አንድ እርምጃ ሄዳለሁ። ነገ ሌላ ቀን ነው፣ ሰርቼ ሰው ሆናለሁ። ህይወቴን ተማምኜብን የመጣው ከእግዚአብሔር በታች ማለት መጣው። አንተም አላሳፈራችሁኝም፣ እግዚአብሔር ይስጣችሁ። መጣን እዚህ ሚዲያ ላይ አይደል እንዴ ተነጋገርን። መጨረሻ ላይ ሞጆ ላይ መጥቼ ቀረጻ ይደረጋል ተባለ። እሱን በጉጉት ነው ስጠብቅ የነበረው። ያለውን መልስ እናንተ ታውቃላችሁ። ሙሉ ሴራሚክ ያለቀ ቤት ሰጠዋት አለ፣ አልሰጠኝም። ምንጣፍ የተቀዳደደ ሙሉ የለ አይደለም። እኔ ካርታውንም ይዤ መጥቻለሁ፣ ፕላኑም አለ። እኔ የምተኛበት ፍራሽ ማለት የሰው ልጅ የሚተኛበት አልነበረም። አራስ ሆኜ ማለት የገማ ፍራሽ ላይ የምታውቁ ሰዎች አላችሁ። ስትመጡ ቤቴን ጣያላችሁ። ኦና ነው ብያቸዋለሁ። ስወጣ እንግዲህ ባህሬ ነው ችግሬን ቤቴ ትቼ እወጣለሁ። ሌላ ቦታ ሌላ ነኝ፣ ግን ነገ ሰርቼ ያገኛለሁ ነው በምሎ ነው ያለሁት። መጽሐፍ ቅዱስ እንማማል ሲባል የሚያስፈራው ሐሰት ከሆነ እኔን ነው የሚነካው፣ እውነት ከሆነ ለሱን ፍርድ ፈጣሪ የሚሰጣው ለምን ይፈራል? እኔ የምነግራችሁ እውነት የኢትዮጵያ ሕዝብ መሆናችሁ ሁላችሁ ማለት የኔ ውስጥ የነፈረ ነው። በቃ 14 ዓመት ቁስል ችያለሁ። ከዛ በላይ ችዬ መኖር አልችልም ብዬ ነው ዩሃ ሚዲያ ላይ መጣሁት። ያለውን ነገር ይናገር ብዬ ሊናገር አልቻለም። አሁንም ህዝብ ፍረዱኝ። አሁን ዛሬም ነገም ቢሆን መጽሐፍ ቅዱስ ይዤ እማማላለሁ። በቃ እሱ አባት ነው፣ ነገ ይቀጣበታል። እኔም ነገ እቀጣበታለሁ። ያደረኩት 4 ወር ጋር ሲቀመጡ እኔ ምንም የምለው ነገር የለም። ፍርድ ቤት ሲሄድ ለልጆቹ አንዳንድ ጥያቄዎችን ጠይቅሻለሁ። ፍርድ ቤት ሲሄድ አለምሰገድ ለተመልካቾቹ ግልጽ እንድናደርግ ጥሩ ነው። እየነገርሽኝ ነው፣ እኔ እሰማሻለሁ። ፍርድ ቤት ሲሄድ ማለት ቆይ እንደዚህ እናድርግ። እኔ ልጠይቅሽና አንቺ ትመልሽኛለሽ። የመጀመሪያውን ነገር አንቺ ሁለቱን ሀሳብ ያነሳሻቸው ላይ ምናልባት ለተመልካቾች ግልጽ ላድርግ። ትክክል ነሽ። ሞጆ እንመጣለን ብለን ነበረ። ትክክል ናት።
ቀጠሮ ይዘን ነበረ ሞጆ ለመምጣት። ግን ሞጆ የምንመጣው እኔ ሞጆ ስመጣ እዚህ ያለኝን ስራ ትቼ አይደለ እዚህ እንግዶችን ትቼ ፕሮግራም አመቻችቼ ነው እናንተ ጋር የምመጣው። እናንተ ጋር ስመጣ የምመጣበት ዋናው ዓላማዬ እናንተን ማግኘት ነው። ማንን? አንቺን፣ የልጅሽን አባት፣ ወንድምሽን እና እንደው እዚህ ታሪክ ላይ አሌክስ ብትሰማቸው ብላችሁ ያሰባችኋቸውን ሰዎች ነው አይደለ? በዋናነት ግን ማነው እኔ ማግኘት የምፈልገው እኔ አንቺንና አብረው ይሄ መታወቅ መቻል አለበት። ሶ ይሄን ብዬ ነው እሺ ያልኩት፣ እመጣለሁ ያልኩት። ቀጠሮም ይዤ ነበር። ከዛ ደወልኩ። ልክ ላንቺ እንደማደርገው እኔ ገለልተኛ አይደለሁ። ይሄ መቼም በደንብ ትረጅኛለሽ ብዬ አስባለሁ። አዎ። ከዛ ደወልኩ። እሱ ሞጆ ላይ በፍጹም ማግኘት እነሱን አልፈልግም ማለት። ኦኬ እሺ፣ ስለዚህ ምንድነው ማድረግ የምችለው? እኔ እዛ ድረስ መጥቼ እናንተን በጋራ አገናኝቼ ማውራት ካልቻልኩኝ በጋራ የምንገናኝበትን ቦታ መፈለግ ነው አይደል ያለብኝ እድል። ስለዚህ በጋራ የምንገናኝበት ቦታ ብለን ስናስብ አንቺም የምታውቂው ቢሮ እሱም የሚያውቀው ቢሮ ይሄንን ነው። ስለዚህ እንደውም በዚህ አጋጣሚ እናንተን ተጭኜ ነው ያው ተጭኛችኋለሁ ብዬ አስባለሁ፣ እንደዚህ እንድትመጡ ማለት ነው። ግልጽ ነው፣ እኔ ለተመልካች የምናገር የስራው ባህሪ ነው። ግልጽ መሆን ስላለብኝ ነው። ከዛ በኋላ እሱን አናገርኩት። እሺ አዲስ አበባ ላይ ቢሮ እንገናኝ አልኩት። ከዛ እናንተን ተጫንኩ። እውነት ለመናገር ሶስተኛ ጊዜ ስንመጣል፣ ሶስተኛ ጊዜ መጥተዋል። ሰው ሊለያይ ይችላል። እናንተ እኮ በፍርድ ቤት ተለያይታችኋል። ምናልባት በኋላ ስጠይቅሽ ትመልሻለሽ ያላችሁበትን ሁኔታ ማለት ግን ከመለየትስ በኋላ በልጆች ጉዳይ ሰው አይገናኝም እንዴ? 3 ልጅ እኮ ነው ያላችሁ ከአንድም አይደል? ስለዚህ ያንን ለማስተካከል እንድንተጋገዝ ነው እኛ ዋና ዓላማችን የነበረው። ሶ በዛ ምክንያት ሞጆ መምጣታችንን ትተን እዚህ ቀጠሮ ያዝን። በዛ መሰረት እንግዲህ የመጀመሪያው አልተሳካም፣ መታችሁ ነበር እናንተ። ከዛ በኋላ እንግዲህ ዛሬ አጋጣሚ እናንተም እንግዲህ ይህን ታሪክ ያውቃል ያላችሁትን ሰው ይዛችሁ መጣችሁ። እሱ መጣ፣ እሱም አይደለ እሱ መጣ፣ ተገናኘን፣ በጋራ ሆነን ለማውራት ነበረ ቀጠሯችን። ምክንያቱም በተናጥል አውርቻችኋለሁ፣ ሰምቻለሁ፣ የአንቺን ታሪክ ሰምቻለሁ፣ የእሱን ታሪክ ሰምቻለሁ። ስለዚህ አሁን ያለን በጋራ ሆነን ማውራት ነበረ። በጋራ ሆነን ለማውራት የሚያስችል የስነልቦና መረጋጋት ማናችሁም ላይ የለም፣ ሁላችሁም ላይ የለም፣ አንቺም ላይ የለም፣ ወንድምሽም ላይ የለም፣ አብረውም ላይ የለም። ይህን መናገር ይችላል። ሶስታችሁም አልተረጋጋችሁም። ስለዚህ ሶስታችሁም ስሜታዊ ነበራችሁ፣ ሶስታችሁም እንደፈለጋችሁ ነበር የምታወሩት። ስለዚህ ይሄ ደግሞ አያስኬደንም አይደል? ሚያይን ተመልካች አይደለ? አሁን ቅድም እንደዚህ አልነበረም አይደል? ቦታው አቀማመጡ እኔ እዛ ጋር ቁጭ ብዬ እናንተን እዚህ ጋርና እዚህ ጋር አስቀምጬ ነበረ። ሶ ያ የሆነው ምክንያት ምንድነው? በግልጽ ያላችሁ ነገር እንድታወሩ አይደል? ያለሽን አንቺ ውስጥሽ እንደዚህ አቆሰለኝ የምትይኝን ነገር ፊት ለፊት ለባለ ጉዳዩ እንድትነግሪው አይደለም? እሱ ውስጡ የታመመበት ወይም ያናደደውን ነገር ፊት ለፊት እንዲነግርሽ ወይ ለወንድምሽ እንዲነግረው ያ ነበር። ስለዚህ መጀመሪያ ያደረግነው ነገር ይሄ ነበር። ስለዚህ ይሄን ምን አሰብን እኛ መረጋጋት ስላልቻላችሁ ተረጋግታችሁ ከባለሙያ ጋር ቆይታችሁ፣ ባለሙያ ባለፈውም ብያለሁ ዛሬም ደግምላችሁ ከስነልቦና ባለሙያ ጋር ብትቆዩ እኛ ዝግጁ ነን፣ የኛ ባለሙያዎች ሊያግዟችሁ። ስለዚህ ያ መረጋጋት እስኪመጣ ድረስ በተናጥል ደግሞ ልስማችሁ። ምክንያቱም ያለው አማራጭ ያንን መስማማት ስላልቻላችሁ ምን አደረኩ? አንቺና አብረው ደግሞ እንድትገናኙ አደረኩ። ሁለታችሁ ብቻ በተናጥል ቁጭ ብላችሁ እንድናወራ ማለት ነው። ያንንም መስማማት አልቻላችሁ። መስማማት ያልቻላችሁበት ምክንያት ምንድን ነው? ምናልባት አሁን ስለጠቀስሽው አንቺ ማለት ነው መጽሐፍ ቅዱስ እኔ ልማል፣ ያው በመጽሐፍ ቅዱስ እንማማል በጣም ደጋግማችሁ ያነሳችሁት ሀሳብ ነው። እኛ እንደዚህ አይነት አሰራር የለንም። እውነት ለመናገር ይሄ ቤት እንደዚህ አይነት አሰራር የለንም እኛ በዮሃ ሚዲያ። ግን እናንተ ያ ይጠቅመናል ካላችሁ፣ ያ ያግዘናል ካላችሁ፣ ያው አዲስ መጽሐፍ ቅዱስ ነው አሁን እንዲገዛ ያደረግነው አይደል? እናንተን ካገዘ ብዬ ነው። ለምን አይ በቃ አሌክስ ከተማማልን እውነታውን እንነጋገራለን ስላላችሁ ነው እኔ ያን እድል ያመቻቸውት የነበረው። ሶ ከዛ በኋላ ምንድን ነው የተፈጠረው? አንቺና አብረው ልታወሩ ስትሉ አንቺ እኔ እምላለሁ ዝግጁ ነኝ አልሽ፣ እሱም እኔ እምላለሁ ችግር የለውም። ግን እኛ በስሜት ተገፋፍተን ስናወራ ምናልባት እኛ ላይ እንኳን ባይደርስ ምንድነው ኃጢአት ልጆቻችን ላይ ይደርሳል። አንቺም ደጋግመሽ ተናገር ልጆቼ አትበል። ምክንያቱም እውነት ካወራ ልጆቹ የኔም ናቸው፣ የኔ ስለሆኑ ልጆቹም እውነታውን ካወራ ምንም ችግር የለውም አልሽ አንቺ። ይሄ አንቺ ስሜት፣ ያ ደግሞ የሱ ስሜት ነው አይደለ? ስለዚህ የሁለታችሁንም ስሜት ሰማው። ስለዚህ ይሄ ነገር አላስማማችሁም ማለት በጣም አላስማማችሁም። እንግዲህ የሆነውን ነገር አይተሻል። በቃ ማለት አንቺ በዛ ደረጃ ስሜታዊ ሆንሽ ምናምን፣ ትክክል ነሽ፣ እኔ እረዳሻለሁ እንደ ሰው ማለት። እሱ በዛ ደረጃ ስሜታዊ ነበር። ቅድም እሱን ለማረጋጋት ነው
ቢሮ እዛ የገባሁት አይደል ይዤ የገባሁት እሱ ልክ እንዳንቺ ስሜታዊ ነበር። ከተረጋጋ በኋላ ነው አንቺ የሚያገኘሽው። ስለዚህ አሁን እናንተ እንድትረጋጉ ነገሮች እንድታዩ ስለምንፈልግ ነው ይሄ ነገር የሆነው። አሁን ልትነግሪኝ ትችያለሽ የምትፈልጊውን ነገር ለተመልካቾች የነበረውን ነገር ልንገራቸው ብዬ። ስለዚህ አሁን ልትነግሪኝ ትችያለሽ? እሺ ምለው እናንተንም እዚህ ጋር ያደረኩትን ነገር አውቃለሁ። ውስጤ መቻል ስላቃት ነው። ምንም ችግር የለም። እኛ በቃ ችግር የለም። ሁሉን ነገር ነገርኩ እኮ አለምሰገድ። የመጨረሻ ተስፋ አድርጌ የመጣሁት ሚዲያ ላይ ወጥቼ ህዝቡ ይፍረድብኝ፣ ወንጀል ካለብኝ ይፍረድብኝ። እማራለሁ እኮ ከስተተ እማራለሁ። ስንታየው ይሄንን አርገሻል፣ ይሄንን መልሽ እማራለሁ። እሱም ይሄን አርጋ እሱ እኮ ድፍን እያደረገ ነው። እቤትም ስኖር በፊት ድፍን እያደረገ ቅጥል ውስጤን እርር የሚያደርገው ማለት አይደል እንዴ? ያንን ቻልኳል እንዴ? አሁን ደግሞ ህዝብ እንዲፈርድ ካል ህዝብ ለሚፈረድ ለምን አይሰጠንም? ህዝብ ይፍረድና መልስ ይስጥ። መጽሐፍ ቅዱስን እንያዝ፣ እንማል። በቃ ቤተክርስቲያን ሳገለግል ነው የኖርኩት። እኔም እንማማል ነው። እኔ እስካሁን የመጣውበትን መንገድ አንተ ልሆነጅልህ አይደለም ይሄው ይፍረድብኝ ብዬ ስምል ምን ችግር አለው? የሚፈርደው እኮ ፈጣሪ በልጆቹ አይደለም እኔ በሰራሁት። እኔ እኮ በራሴ ነፍስ ነው የምጠየቀው። ኃጢአት ከሰራው ማለት የምጥ ልጆች ይቅረቡ አይባልም ፍርድ ላይ እንዴ? ምድር ላይ ሊሆን ይችላል፣ ሰማይ ላይ ፈጣሪ ጋር ግን እኔ በሰራው ስራ ነው የምጠየቀው። እኔ ባደረኩት ልጠየቅበት፣ እሱም ባደረገው ለምን አይጠየቅም? እኔ እግዚአብሔር በሚያውቀው ማለት እንኳን ይሄ ቤት ኖሮ ማረፊያ ኖሮ ማለት ምንም ባይኖረኝ ተከራይቼ ሰው እንደምሆን አውቃለሁ። እሰራለሁ፣ ወርጄ አቅበታለሁ፣ እሰራለሁ። ነገም ተነገ ወዲያ ማለት እኔ ሰው ጋር የሄድኩበትን ቀን አላውቅም። አሁን ባለኝ ሰዓት ማለት እውነት የምታውቁ ታውቃላችሁ። ቤቴን ዘግቼ ነው የምቀመጠው። በቃ እሰራለሁ። ነገ ሰው ከሰው አለምን ያልኩት እቺ ልጅ ይዤ እንዴት እንደምሰራ እኔ ነኝ የማውቀው። ስንት ጊዜ ሆናት? 9ኛ ወሯ ነው ማለት 9 ወር ሆናት። አዎ እቺ ልጅ ይዤ እንዴት እንደምሰራ እኔ የማውቀው። እያዘልኩ ነው እንግዲህ የምታውቁ ታውቃላችሁ። ዶሮ ውሃ ማጠጣው ተበድሬ ነው እየሰራ ያለው። ተስፋ ስላለኝ ነው። በቃ ሰው ልሁን ካልኩ ሰው አትሆኝም ብሎ ከያዘኝ ምንድን ነው? እስቲ እኔ ምን ላድርግልሽ ንገሪኝ እስኪ። እኔ የምለው ማለት በቃ ያለውን ነገር እምቢ ብሏል አይደል እንዴ? ሚዲያ ላይ መጣን እምቢ አለ። ይተወኝ ነው በቃ ይተወኝ። እቺ ልጅ ግን ትመርመር ንገርክ እምለውም እንደው ታውቃለህ። ንገሪኝ በቃ እንደዚህ የምትፈልጊውን ንገሪኝ። እቺ ልጅ ትመርመር። ከመንግስት ሰራተኛ ነው የወለደችው። ስሙን እየጠራ ማለት እኔ ልንገርህ እግዚአብሔር በሚያውቀው አንድ ጓደኛ የሱ ነው። ሌላ እኔ ወንድ አይቼ አላውቅም ከሱ ውጪ ማለት ህሊናውም ያውቃል። እኔ ስራ ነው የምሮጠው እንጂ ከመንግስት ሰራተኛ ወለደች። ለቅሶ ቤት ሄጄ ተዋርጄ መጣሁ አልኳቸው አይደል? ያንን ለስመጣ እንደዚህ አይነት ስሜት የሆነ ያሳዩት በሩን ቀጥቅጬ አሮጊት ነበሩ። ያን ነው ደግሞ አሁን ደግሞ ከሆነ ልጅ ሰውዬ ነው ከስንቱ ነው የምወልደው አንድ ልጅ። ምን ሴተኛ ዳሪም እኮ እንደዚህ አታደርግም አይደል? ከአንድ ሰው ካረገዘች ሳታቅ ሊሆን ይችላል። እኔ ከሶስቱ ሰው ምተኛው ቆይ እኔ ሰው አይደለሁም እንዴ? እሱ ከአራተኛ እቺ ልጅ የማን ናት ነው? ቆይ በቃ የማን ነው የምትሆነው? ዲኤንኤ ትመርመር በቃ። ህዝብ ፊት አሁን ሚዲያ ላይ መጥቶ አመን አይደል እንዴ? ደጁን ሌላ ነው የሚወራው። ምስክር መቁጠር አለብኝ እኔ። አይሙሬ ደማ ከኔ ህይወት ማለት የሞተ ይሻላል። ግን በቃ እግዚአብሔር ታምር ስላለው ነው እያኖረኝ ያለው። እግዚአብሔር በፍቃዱ ነው። ነገ ተስፋ ስላለኝ በእኔ ላይ የሚያሳየው ነገር በቃ እግዚአብሔር እኔ በማንም አልማረርም። ፈጣሪ የምለው ምንድነው ታውቃለህ? በቃ በእኔ ላይ በቃ ሊያሳይ የፈለገው ነገር አለ። በቃ የሆነ መቻሉን ሰጥቶኛል። እኔ እንዴት እንደምኖር እኔ ነኝ የማውቀው። አሁን እሱ ወንድሜ ባይኖር ማለት እኔ የምነግራችሁ ሳሙና መግዛትም አልችልኝ። ብድር ሄድኩ ተበደርኩ። ጎበዝ አሁን እየሰራሽ ነው? እየሰራሁ ነው በብድር ማለት ያም ብድሩም ሆኖ ማለት ደስተኛ ነኝ እኔ። ደስተኝነቴ ምንድነው? ነገ ሌላ ቀን ነው። በቃ ምጥን ዛሬ ላይ ያለችው ምጥን ነገ አትኖርም። በቃ ከብዙ ተአምርና ታሪክ ፈጣሪ አንስቶኛል። በቃ ከማዳበሪያ ላይ ምንጣፍ አንስቶኛል። ግን አብሬ ኖርኩት፣ ዋጋ የከፈልኩለት ለፍቅር ብዬ ነው እኔ ዋጋ የከፈልኩት እንጂ ለሌላ አይደለም። እኔ እግዚአብሔር ይክፈልክ አብረው መድኃኒዓለም ይክፈልክ። እኔ ምንም አይደለም። አንተ ዛሬ አምሮብክ ብር አለ ከሰው ጋር ትወጣለህ ትገባለህ። እኔ ግን ያለሁበትን መድኃኒዓለም ነው የሚያውቀው። ይሁን በቃ እኔ ምንም አይደለም። ብቻ ስለ ልጆች እናውራ። ነገን የተሻለ ለማድረግ የምትሄጂበትን መንገድ አደንቃለሁ። በጣም ጎበዝ በርቺ። ነገ ሌላ ቀን ነው። በነገራችን ዛሬ ይኸውላችሁ እኛ ከእናንተ ህይወት እንወጣለን። እኔ ነግራችኋለሁ፣ ደጋግሜ ነው የነገርኳችሁ። እናንተ ህይወታችሁን በፈለጋችሁት መልኩ የመምራት መብት አላችሁ። በቃ የጎሪጥ እየተያያችሁ አንዳችሁ ስለ አንዳችሁ የሆነ ነገር እያወራችሁ መኖር መብታችሁ ነው። እንደዚህ በዛ መንገድ መቀጠል ትችላላችሁ። አይ ግድ የለም እንዴ እኛ ትልልቅ ሰዎች ነን፣ ልጆች ያለን ሰዎች ነን። ነገሮችን አስተካክለን ደግሞ ነገን ጥሩ ማድረግ እንችላለን ብላችሁ መግባባት ደግሞ ትችላላችሁ። ይሄ እድሉ ስላላችሁ ማለት ነው። ስለዚህ በጣም አደንቃለሁ። የመጣሽበትን መንገድ የሄድሽበትን መንገድ ተቀበዩ።
በጣም አደንቃለሁ። የመጣሽበትን መንገድ የሄድሽበትን መንገድ በጣም አደንቃለሁ። ስለዚህ በርቺ፣ አሁንም በስራሽ ጎብዢ። ነገ ሌላ ቀን ነው። እሷ ናት አንቺ ጋር ያለችው። ሌሎቹ እሱ ጋር ናቸው ልጆች? እሱ ጋር ነው ያሉት። ያው ትጠይቂያቸዋለሽ? መንገድ ላይ ሳገኝ ምን እንደው ታውቃለህ አለምሰገድ፣ እኔ ልጆቼ ላይ ጠባሳ ጥዬ ማለፍ አልችልም። እሱም ነገ ይስራ፣ እኔም ነገ ልስራ። ለልጆቻችን ነው። ለማንም ይሁን ነገር የኔን ባህሪ ያውቃል። እኔ ለማንም ማደርገው ነገር የለም። ልጆቼ ፌበን አርሴማ ይችም ናት። ግን ያለውን ነገር ይተወኝ ነው። ልጆቼ መንገድ ላይ እያገኘሁ በምጠይቀው አልናደድም፣ አላለቅስም። ስላሌለኝ ዳ ስለሆንኩ ምንም ቢኖረው ይኖረው ማለት እኔም እንደሱ እሷን 3500 ቆርጦልኝ ያለ ፍርፍር በሉ ብሎ አይምሮን ባራስ ጎኔ ተረማምዶበት ማለት እኔ ቤት ማለት ከፍርፍር በላይ የሚሆን ነበር። ሰርቼ ጧት ወጥቼ ማታ ምገባ ሰው ነኝ። ከአንድም ሁለት ስራ የምሰራ ሰው ነበርኩ። አልፈቀደውም ፈጣሪ። ነገ ደግሞ ሌላ ቀን ነው ስለምልና ልጆቼን መንገድ ላይ ሳገኝ ነገ ሌላ ቀን ነው በቃ አግኝቻቸዋለሁ አይደለ ሰላም ተባብለን እናልፋለን። ግን ኑ ቤት ግቡ ምናምን የሆነ ሰዓት ስሜታዊ ሆኜ ማለት እኔም እናታችሁ እኮ ነኝ ወልጃለሁ ስል አይቻልም ብሎ አለ። ችግር የለው ተቀመጡ። ትምህርት ቤት እኔ አሁን ልንገርህ ትንሿ ልጅ ካየው ሁለተኛው ስንት ዓመታቸው ነው? 14 እና 10 ትንሿ ልጅ ካየው ማለት ወደ 1 ወር ምናምን ይሆነኛል። ባይኔ ላይ ትሄዳለች። የወለደ ሰው ያውቀዋል። ግን ትምህርት ቤት ሄጄ መረበሽ አልፈልግም። የአርሴማ እናት መጣች። እናትና አባቷ ተጣልቷል ሲባል ልጄ ክፍል ውስጥ ገብታ ምን እንደምትሆን አላውቅም። ቤት ሄዳ ምን እንደምትሆን ስለማላውቅ እወጣለሁ። ግን እግዚአብሔር በሚያውቀው ይች ልጅ ማታ ላይ እወጣለሁ። ሰፈራችን ቅርብ ነው። አላገኛትም። ትልቋን ነው የማገኘው ወይ የሆነ ነገር ስገዛ ማለት አርሴማ እንዴና ስላ ደህና ናት። በቃ ደህና ናት ካላችሁ ችግር የለውም። 1 ዓመት 2 ዓመት ግፋ ቢል 3 ዓመት ቢፈጅብኝ ነው በቃ እኔ አሁን የምነግራችሁ ማለት አይምሮ ደህና ነው። ሁሉ ነገር የኔ ኖርማል ነው። መስራት እችላለሁ። ምንም ነገር የሆንኩት ነገር የለም። ሰርቼ ሰው ሲሆን ወስዳቸዋለሁ ነው በቃ ያኔ እኩል መናገር እችላለሁ። አሁን ባመጣቸው ልጆቼን አስብ። የሚረዳኝ ወንድሜ ነው። ስራ የጀመርኩት አሁን ምን አበላቸዋለሁ? ምን አጠጣቸዋለሁ? ሳህናቸው ምንድነው ማስረው? ፍርፍርን አክል ማለት በሉ ተብሎ ትምህርት ቤት ሄዶ የተናገረ ሰው ነገ ሽሮ ባስር ማለት ምንድነው የሚባለው? አቅም ሳይኖራት ወሰደች ነው እንጂ እኮ ቢኖረኝ እኔ ልጆችን አሳድጋለሁ። ልጅ ስላወራህለት አይደለም። ልጅ ከአንጀት ነው የምትወደው። ልጆቼን ምናምን አይደለም ከአንጀት ልውደዳቸው። ለልጆቼን የምከፍለው ፈጣሪ ነው ዋጋ የሚያውቀው ማለት። ሁለት ደግሞ ምንድነው ልጆቼን ማለት ምንም አይበላቸው በቃ አይምከራቸው። እኔ እናንተ ፊትም ሆነ ፈጣሪ ፊትም ቃል የምገባው የኔና አብረው ኬዝ ሌላ ነው ጸባችን ማለት ነው። ልጆቻችን ግን ነገ ይወቅሱናል። እማዬ እኔ እንዲህ ስታረጊ ነበር፣ አባዬ እንዲህ ስታረግ ነበር፣ ከእናታችን ጋር ተለያይተን እናታችን አልፈልግም። እኔ የሆነ ሰዓት እንደውም አንተ የደወልክልኝ ጊዜ እስቲ ሊያት ብዬ ስሄድ የማይሆን ነገር ነው ያየሁት። ገብቼ አልቅሻለሁ። ፈጣሪ ለምን ትፈትነኛለህ? በቃ ምን ነው ፈተና ይበዛ። በቃ ገንዘብ ብቋጥር ይችል ነበረ። እኔ ነኝ የማንቀሳቅሰው። ምን እውነት የምነግራችሁ ማለት ጫማ የምገዛው እሱ ሳይፈቅድ አልገዛም። ነጠላ ጫማ ነው የማደርገው። የሞጆዙ ታቁኛላችሁ። ነጠላ ጫማ ደህና ጫማ እንኳን ነው ያረኩበት ዘመን የለም። ለልጆቼ ነው የማደርገው አይደል? ያንን የሚያረኩት ለልጆቼ። ግን ልጆቼን በቃ አይምከራቸው። በቃ የሱም የኔም ልጆች ነው። አይፋቁም ልጆች። እኔ ክፉ ሰራው አብረው ላይ ምጥን ላይ አብረው ክፉ ሰራ ቂም አይዙም። በቃ እኔና እሱ ያዝነው ግን መቼም ቢሆን አገናኘን። እሱ የሰራኝ እሷ በደለችኝም ካለ እግዚአብሔር በሚያውቀው ይፍረድ። ግን ልጆቼን በቃ አታመሰቃቅላቸው። ያዝ በቃ ብር ስላለ ንብረት ስላለ አሳድግ። ምንም ማለት አይደለም። እኔም ነገ ደግሞ ሲይዝ አንተን ታውቃለህ፣ ህሊና ያውቃል። አብረው ዛሬ እንደዚህ አትበል። ልጆቼን እኮ በመንገድ ላይ ነግሬያቸዋለሁ። እየሄድኩ እያለ ሂዱና እዩት ነው የምለው። አምሽተው ምን ብለው ይመጣሉ እንዴ? ምን ችግር አለው? እኔ ከአብረው ላይ በምንድን ነው የምለጥለው? ቆይ እስቲ አባት እኮ መቼም አይገኝም። እናት መቼም አትገኝ። ወንድም አክስት የለያዩ ዘመን ትርፍ አሉ። ወንድም አባት ትርፍ አለ። እንጀራ አባት ሊሆን ይችላል። እናት ትርፍ አለች። እንጀራ እናት ልትሆን ትችላለች። የሁለታችን ውስጥ ያለው ችግር ልጆቻችን እንዲበደሉ እንዲሰማቸው አልፈልግም። እኛ ብቻ ነው የተለያየ ነው በምድር ላይ ማለት ማንኛውም ሰው ተለያያለ እንዴ? ግን ልጆቹን በስርዓት አድርጎ ማሳደግ ነው ያለበት ነው የምለው። በጣም ጥሩ። ይሄ በጣም ትልቅ ሀሳብ ነው። እኔ የምደግፈውን ሀሳብ እደግፋለሁ፣ የማልደግፋችሁን ሀሳብ ደግሞ አልደግፋችሁም። ቅድም እንደነገርኳችሁ ከቀረጻ ውጪ የማልደግፋችሁን ሀሳብ አልደግፋችሁም። እውነታውን ይዛችሁ መሄድ ስላለባችሁ ሁላችሁም ማለት ነው። በልጆች ጉዳይ ላይ እንግዲህ በልጆቻችሁ ጉዳይ ላይ እኔ ደጋግሜም ይሄ ሁሉ ነገር የመጣውም እኔ በልጆቻችሁ ጉዳይ ላይ የተሻለውን ውሳኔ እንድትወስኑ ስለምፈልግ ነው።
እንደዚህ ለማገናኘት ጥረት የምናደርገው ያሉትን መንገዶች እየሄድን ያለ ነው። አየሽ ይሄ ነው በቃ የኛ ዓላማ። ይሄን ነው እንድታውቁት የምፈልገው፣ አብረውም እንድታውቅ የምፈልገው ይሄንን ነው። ስለዚህ እኛ ቅርታ ተመልካቾች ልጅቷን እንሰተናት እንመለሳለን። ትልቁ ነገር አሁን እንግዲህ የኛን ሐሳብ እየተረዳሹ ነው ማለት ነው። በቃ ይሄን የኛ ዓላማ በልጆቻችሁ ጉዳይ ላይ ነገሮች እንድናስተካክል ማለት ነው። ስለዚህ አሁን ከዚህ በኋላ አስተሳሰባችሁን በዛ ልክ አድርጉት። አንቺም እንደዛ ታደርጊያለሽ ብዬ ስለማስብ ይሄን የሚያዩ ሰዎችም ይፈርዳሉ እኮ ምንም እንትን የለውም። ስለዚህ አብረውም ምናልባት ይሄን ፕሮግራም አይተህ ደግሞ እንግዲህ አሁን እኔ እንድታተኩሩ የምፈልገው አንተም አንቺም ምጥን እንድታተኩሩ የምፈልገው በቃ እነዚህ ልጆች እንዴት አድርገን የተሻለ ቦታ እናደርሳቸው። አሁን እኛ ጋር መምጣት ላይ ተጠበቅባችሁ ይችላል። በነገራችን ላይ እኛ ለህሊናችሁ ለራሳችሁ ነው የምንተው። እኛ ጋር ሳትመጡ መስማማት ትችላላችሁ። የግድ እዚህ መምጣት አይጠበቅባችሁ። የምትችሉበት መንገድ ካላችሁ ማለት ነው፣ የምትስማሙበት መንገድ ካላችሁ እኛ ልጆቹን በቃ በሰላም እንድታሳድጉ እኛ ጋር መፍትሄ ብላችሁ ስለመጣችሁ የተሻለ የምትሉትን ውሳኔ እንድትወስኑ ነው የምፈልገው። ስለዚህ ከዛ ሌላ መናገር የምችለው እዚህ ፕሮግራም ላይ እድል ሰጥሻለሁ። ከዛ ሌላ መናገር የምችለው እዚህ ፕሮግራም ላይ ወንድምሽም በዋናነት ስለተጠቀሰ ነው የታሪኩ አንድ አካል ስለነበር ወንድምሽ ከአብረው ጋር ያው ፌስ ቱ ፌስ ብቻ ለብቻ እንደዚህ እንገናኝና ቀድመን እንነጋገር የሚልን ጥያቄም አንስቷል። አብረው እንደሰማሹ ቅድም ማለት ነው። ይህን ግልጽ ማድረግ ስላለብኝ ነው። ይዛችሁት ስለምትሄዱ ይሄንን ነገር ማወቅ ስላለበት ተመልካቾች ያው ማወቅ ስላለባቸው ነውና እኛ ማነጋገር ነው እኛ ዓላማ፣ በግልጽ ችግራቸውን እንዲፈቱ ማለት ነው። በወንድምሽና በአብረው መካከል ጸብ መኖር አለበት ብዬ እኔ አላምንም። እውነት ለመናገር በአንድ ወቅት ተኮራርፈዋል ወይ ተቀያይመዋል? ዴፊኔትሊ ተቀያይመዋል፣ ተኮራርፈዋል። ይሄን ነገር ደግሞ በውስጣቸው ይዘው እስከ መጨረሻው መሄድ ይችላሉ፣ መብታቸው ነው። አይ ግን ማስተካከል አለብን ካሉ ደግሞ መብታቸው፣ እኛ የምናግዛቸው እንዲያስተካክሉት ነው። ስለዚህ ለማስተካከል በምንሄደው ሂደት ውስጥ ቅድም እንዳየሽው አይደል ወንድምሽ ይሄው እነዚህ ጥያቄዎች እንድትመልስልኝ ፈልጋለሁ ሲል ነበር። አብረው ደግሞ አንተ እነዚህ ነገሮች ሁለቱም እንደው ከሱም ውጪ በወረቀትም ይዘው የመጡትን ነገር አይተሻል። ስለዚህ አሁን እኛ ይሄን አሉባልታ ወደዚህ ማድረስ ዓላማችን ስላልሆነ ነው ቅድም ቀረጻውን ያቋረጥ ነው። ስለዚህ ትልቁ ነገር እኛ ችግሩን መፍታት ስለሆነ ወንድምሽም ይሄ ይረዳናል ብዬ አስባለሁ። አብረውም በሰከነ መልኩ በተረጋጋ መልኩ ቁጭ ብለን ሁላችንን በሚያስማማን መልኩ ደግሞ አሌክስ መነጋገር እንፈልጋለን ካላችሁኛ እናንተን ለማገልገል ሁሌም ዝግጁ ነን። ይሄን ማለት ፈልጋለሁ። በመጨረሻ የምትይ ነገር ካለ እድል ስጥሽ። አሁን እኔ በመጨረሻ የምለው ለሱ ነው የማስተላልፈው ማለት ለራሱ ላብረው ማለት ነው። እሺ ልጆቼን የምትለው ማለት እኔ ልጅ ከአንጀት እንውደዳቸው፣ ልጅ አንነግድባቸው። ፌበን ነገ ታድጋለች፣ አርሴማ ነገ ታድጋለች። እኔ ላሳድጋቸው አብረው ነገ ትቆጭበታለህ። ፌበን ሌላ ህይወት ትይዛለች፣ አርሴማ ሌላ ህይወት ትይዛለች። ነገ ትናደዳለህ። ይሄን ባላረኩ ብትለው መልስ አይሰጥህም። ግን ለልጆች አትነግድ። እኔም አልነግድ ደግሞ አልነገድኩባቸውም። ታውቃለህ አብረው ለልጆች ምን አክል እንደሆንኩ ማለት ይሄን ነገር ልጨምርላችሁ ለሁለታችሁም። ይሄ የማሸነፍና የመሸነፍ ጉዳይ አይደለም። ልብ በሉኝ እባካችሁ። ለአንቺም ልምጥን ለአብረው ላንተም ይሄ የማሸነፍና የመሸነፍ ጉዳይ አይደለም። ጀብዱ አይደለም። ልጆች እኔ ጋር ስላደጉ አሸናፊ ነኝ ወይ እሷ ጋር ስላደጉ አሸናፊ ናት እሷ ማለት አይደለም። ይሄ የመሸናነፍ ጉዳይ ስላልሆነ እባካችሁ እኔ አንድ ነገር ብቻ ልንገራችሁ። እስቲ እነዚህ ልጆች እኮ ነገ ይመረቃሉ፣ እነዚህ ልጆች እኮ ነገ ያገባሉ ማለት ያን ቀን አስቡት እስኪ። ማለት ለዛን ቀን አንደርስም ብላችሁ ነው እንደምታስቡት? ትደርሳላችሁ እኮ ለዛ ቀን እንዴ። እነዚህ ትንንሽ ልጆች ነገ ያድጋሉ፣ ይመረቃሉ፣ ያገባሉ። ስለዚህ ሁለታችሁ እኔ ይሄን መልእክት ለአንቺ ብቻ አይደለም ለአንተም ላበረው ለሁለታችሁ ማስተላለፍላችሁ መልእክት እነዚህ ልጆች ነገ ያድጋሉ፣ በትምህርታቸው ጎበዝ ሆነው ይመረቃሉ፣ ከዛ ደግሞ ያገባሉ፣ የራሳቸውን ህይወት ይመሰርታሉ። በዚህ ሁሉ መሀል እናንተ አላችሁ። ስለዚህ እናንተ ስለምትኖሩም ማለት ነው እግዚአብሔር እድሜና ጤናውን ይስጣችሁና እስቲ ያን እያሰባችሁ ኑሩ። ነገ እነዚህ ልጆች ይሄ ይገጥማቸዋል። ስለዚህ አሁን ያሁን ልጅ አያውቅም ብላችሁ ነው የምታስቡት? ያውቃል፣ በደንብ ያውቃል። ያሁን ልጅ ብልህ ስለሆነ ያለበት ቦታ ላይ ያው የሚያኖሩት እኔ ሁሌ የምናገረው ነገር ስለሆነ ነው። ይሄ እናት ጋር የሚያድጉ ወደ እናት ሳይድ የያዙ ይመስለናል፣ አባት ጋር የሚያድጉ ወደ አባት ሳይድ የያዙ ይመስለናል። እዛ ቤት ውስጥ ያለነው ሰዎች ነን። ያ የሚሰማን የልጆቹ እውነት ሌላ ነው። የልጆቹ እውነት ሌላ ነው። እኔ እመኑኝ፣ እኔ የምነግራችሁ ከተሞክሮ ነው። እኔ ከማውቃቸው ታሪኮች ነው የምነግራችሁ። ልጆች እውነትን ያውቃሉ። እናንተ ይመስላችሁ ይሆናል፣ ያሸነፋችሁ ሊመስላችሁ ይችላል።
የሆነ ነገር ራሳችሁን እንደ ጉዳተኛ አድርጋችሁ ስትነግሯቸውና ውይ ብለው ሲያዝኑላችሁ በቃ የእውነት የተቀበሏችሁ ሊመስላችሁ ይችላል ምናምን ነው። ለእነሱ ተጨማሪ ጭንቀት እየሰጣችኋቸው ነው። ለህፃናቶቹ ተጨማሪ ጭንቀት፣ የአእምሮ ሌላ የቤት ስራ እየሰጣችኋቸው ነው። ይህ አይደለም የእናንተ ጉዳይ ነው። ትልልቅ ሰዎች ናችሁ እናንተ ናችሁ። ከ10 ምናምን ዓመት አብራችሁ የኖራችሁ ኦልሞስት 20 ዓመት ሊሆናችሁ እኮ ነው በትውውቅ ደረጃ። ስለዚህ በዚህ ውስጥ ክፉን አይታችኋል፣ ደጉን አይታችኋል አይደል? ተርባችኋል፣ ተጠምታችኋል፣ ተደስታችኋል፣ ደግሞ የደስታን ጊዜ አይታችኋል፣ አጣጥማችኋል። ስለዚህ በመሃል በሰዎች መካከል አለመግባባት ይፈጠራል ወይ? አዎ ይፈጠራል። ትልቁ ብልሃት ምንድን ነው? የተፈጠረውን አለመግባባት ለመፍታት መጣር ነው። ያስ ካልሆነ እናንተ መነጋገር ስላልቻላችሁ መግባባት ስላልቻላችሁ እኮ በፍርድ ቤት ሄዳችሁ ተለያያችሁ፣ በቃ አለቀ። አሁን የእናንተ ጉዳይ የባልና የሚስት የሚለው ጉዳይ ነው ያለቀው። ግን በፍርድ ቤት ተለያየና ሰው ነገ አብሮ አይቀጥልም ማለት አይደለም። ብዙ ሰዎች ትዳር ተለያይተው ከዛ በኋላ ግን የነበረባቸውን ችግር በግልጽ አይተው ራሳቸውን መዋሸት ስለማይፈልጉ እውነታውን ተነጋግረው አብሮ የኖሩ ሰዎች እናውቃለሁ እኔ። ስለዚህ ነገ እናንተም ያልታደርጉ ትችላላችሁ። አላቅም፣ እኔ ስለ ነገ ማውራት አልችልም። ገባችሁ? ስለዚህ አሁን ማውራት ያለብን እጃችን ላይ ስላለው ነገር ነው። እጃችሁ ላይ ያለው ነገር ደግሞ የልጆቹ ጉዳይ ነው። ስለዚህ በልጆቻችሁ ጉዳይ ላይ የማሸነፍና የመሸነፍ ጉዳይ አይደለም። ስለዚህ ልብ በሉ፣ ራሳችሁን መዋሸት አትችሉም። እኔ ደጋግሜ እነግራችኋለሁ። እኔን ዋሹኝ ምን በሉኝ እኔ አያገባኝም። ራሳችሁን ግን ስለማትዋሹ አትሊስት ለልጆቻችሁ የተሻለ ነገር ስጧቸው። አንቺ እነሱ ባገኘች ቁጥር ስለሱ ብትነግሪያቸው፣ አንተ ጋር 2 ልጆች ስላሉ ስለሷ መጥፎ ነገር ብትነግራቸው፣ እመኑኝ አታተርፉ፣ ትከስራላችሁ። በቃ በጣም ነው የምትከስሩት፣ አታተርፉ። ስለዚህ የምታተርፉት ግን ለልጆ እናንተ እንኳን አትሊስት ተጎድታችሁ መጎዳትም ካለባችሁ ተጎድታችሁ ለልጆቻችሁ የተሻለውን ነገር ስታደርጉ ነው ያስባለሁ። ግድ የለም እግዚአብሔር ረድቶን ነገሮች ጥሩ ሆኖ እንደማገኝ ተስፋ አደርጋለሁ። ያው አንቺ ዲኤንኤ ይመርመራልሽ እንጂ እሱ እንኳን እኔ ልጅ ናት ብሎ ነበር። እኔ በማውቀው እኔ ባለኝ መረጃ አይ ስሙን አትጥሪልኝ፣ የሰው ስም አይጠራም እዚህ ጋር ገብቶኛል። አይ እንደው ልነግርሽ ብዬ ነው እሱ የኔ ልጅ ናት ብሏል። እኔ ባለኝ መረጃ እኔ የማውቀው ይሄንን ነው። አንቺ ደግሞ አይ ይሄን አላለም፣ ይሄው በማህበረሰቡ ሰን በሰፈር ሰውም ይሄ ነገር እየተወራብኝ ነው፣ ይጣራልኝ፣ መብትሽ ነው። ስለዚህ ይሄ ጥያቄ ይሄው አቅርበናል። ነገ ግን በእርግጠኝነት በተሻለ ነገር እንግዲህ እግዚአብሔር ረድቶ እንገናኛለን ብዬ አስባለሁ። አሁን ስትሄዱም ልብ ብለሽ እንድታስቢ የምፈልገው አንቺም ለቤተሰቦችም ለወንድምሽም ለአብረውም መናገር የምፈልገው ሁላችንም ከእናንተ ህይወት እንወጣለን። ማናችንም ይህን ታሪክ የሚያውቁ ሽማግሌዎች ያላችኋቸው ጎረቤቶቻችሁ፣ እሷ፣ እኔ፣ ሁላችንም ከእናንተ ህይወት እንወጣና እናንተ ናችሁ የምትቀሩት። እናንተ ስትቀሩ የማያሳፍራችሁን ነገር ወስኑ። ማለት እመኑኝ፣ እግዚአብሔር ምስክሬ፣ መታረቅ ካለባችሁ እናንተ ይቅር መባባል ካለባችሁ ለመባባል ወደኋላ እንዳትይዙ፣ የተሸናፊነት ስሜት እንዳይሰማችሁ። ለአንቺም ላብረውም ነው ይህን የምናገረው። እናንተ ሁሉንም ነገር ማስተካከል ስለምትችሉ ነው ይህን የምናገረው። ከዛ ውጭ ያለኑ ሰዎች፣ በእናንተ ህይወት ውስጥ ያለኑ ሰዎች እንወጣለን። ምክንያቱም ህይወት አለን፣ እኛ ህይወት አለን አይደል? እኛ እኮ ሌላ ስራ አለን። ይሄው ዛሬ ይሄው እስከ ስንት ሰዓት ድረስ በእናንተ ምክንያት ምንም ሰው አላስተናገድኩም አይደለም። በቃ በእናንተ ምክንያት እናንተን ለማገዝ ነው እኛ የምንፈልገው ያ ነው። ነገ በእርግጠኝነት ሌላ ቀን ነው። ነገ ጥሩ ቀን ይመጣል ብዬ አስባለሁ። በርቺ እሺ። አንቺ አሁን እኔ እንድታረጊ የምፈልገው ነገር ግን ጎበዝ ሴት ሆነሽ የጀመርሽውን ስራ ሰርተሽ በደንብ አጠናክረሽ ስራሽን በደንብ ሰርተሽ እዛ እዳሽን ከፍለሽ እሺ፣ በደንብ ተጨማሪ ብድር ማግኘት ትችላለሽ። የሰራሽውን ስትመልሽ አይደለ? በደንብ ጎበዝ ሆነሽ ያኔ እንደነበረችው በነገራችን ላይ ብሎኛል፣ አብረዋል፣ ሰምተሻል። ጎበዝ ሰራተኛ ናት ብሏል። ስለዚህ ያንን ሞራልሽን አምጪ እሺ። በቃ አሁን ውስጥሽን በሆነ ነገር ስትሞየው አይመጣልሽም ስራው፣ ታውቂዋለሽ አይደል? ስለዚህ ያንን ነገር አስተካክለሽ ጎበዝ ሆነሽ እኔ ባይሆን አሁን ከዚህ በኋላ ለጉብኝት ነው እንድመጣ የምፈልገው። እናንተ ሰላም ከሆናችሁልኝ፣ በልጆቻችሁ ጉዳይ ላይ ከተስማማችሁልኝ ያለውን ነገር እዚህ ጋር ላቋርጥና አለምሰገድ ማለት ይቅርታ አድርግልኝና ችግር የለም። እኔ መጥፎ ታሪክ ይዤ ሚዲያ ላይ መውጣትን አልፈለኩም። በጣም ስለባሰብኝ ወጣለ። እግዚአብሔር ፈቅዶ እውነት የኢትዮጵያ ሕዝብ በጸሎት እርዱኝ። ሌላ ምንም አይደለም። እኔ ማንም በገንዘብ እንዲረዳኝ አልፈልግም። እታች ወርጄ የጎዳኝ የበደለኝ የጎኔ የራሴው ሰው ስለሆነ እኔ ፈጣሪም አይደለም የቀጣኝ። በቃ የራሴው ሰው ነው። በቃ ህይወቴን ጭልምልሙን ያወጣው አርቲፊሻል ህይወት ነው የሰጠኝ በአሁን ሰዓትም ብለው ማለት ግን እኔ እውነት የኢትዮጵያ ሕዝብ የምትረዱኝ በጸሎት ነው። ነገ ሰው ሆኜ መንገዴ ክፍት ሆኖ እንቅፋት ሳያገኘኝ ነገ ዩሃ ሚዲያ ላይ መጥቼ ማለት
እንደዚህ ነበረች ስንታየው እንዲህ ነበረች ምጥን ምሳሌ መሆንበትን እግዚአብሔር ይስጠኝ ነው እሱም ብቻ ነው እንጂ የምመኘው ላለውበት ህይወት በቃ ሆኗል በቃ ወደ ኋላ አልመለስም የሰው ልጅ አው በቃ መሆን ያለበትን በቃ ፈጣሪን ስለወደደኝ ነው ፈተና ስለበዛ አልማረርም በቃ ፈጣሪ ሊያስተምረኝ የፈለገው ያጠፋሁትን ጥፋት በቃ እዚህ ጋር ቆሜ ልጁ አይደለም ስለፈለገኝ ስለወደደኝ በቃ ተማሩባት ስላለ ነው እንጂ እኔ እስካሁን ሰው በአልጋ ላይ ሆኖ የለ እንዴ በአልጋ ላይ የተሰቃያለ እንዴ ሚሊነር ነው እኔ እኮ ሽሮ በልቻ ማድርሰው ነው ባውን ሰዓት ነጭ ሽሮ በባላ በሽታ የለብኝም ባለ ፎቆ ነው ባለ መኪና ሆኖ ባለ ሱቆ ነው የማይበሉ ሰዎች አሉ እኮ ሽሮን ስጋን የማይበሉ አሉ አይደል እኔ ጤነኛ ነኝ በቃ እግዚአብሔር ይመስገን እሰራለሁ አሁንም ባለውበት ሰዓት ማለት እናንተ ጋር መጥቼ ከሄድኩ በኋላ ህዝቡ ከኔ ላይ ወርዷል የሚያይን ሰላምታውም አለ በርቺ እግዚአብሔር ይመስገን የሆነ ሰዓት ብሩ እንደመጣ እቅድ አወጣው ሁለት ከብቶች ቀለብኩ እኔ ትርፉ አይደለም የሚያስደስተኝ ምነግራ ምጥን እየሰራች ነው በቃ አሁንም ዶሮች አሉኝ እግዚአብሔር ይመስገን አዎ እየሰራው ነው ወደ 400 ዶሮች አሉኝ በቃ ምጥን ስራ ላይ ውላል ምጥን ስራ የላትም ምጥን ከታች ጀምረሽ ነው ታረቢዋ ከጫጩት ካንድ ቀን ጫጩት ኦኬ ካንድ ቀን ጫጩት ነው መቼ ነው የሚደርሱት አሁን እነዚህ አሁን ለገና ይሸጣሉ እግዚአብሔር ከፈቀደ ሲፈታ ገና አምጥቼ እዚህ አዲስ አበባ ይሸጣሉ ወይዛው በቃ እኛ እንገዛሻለን የኛን ድርሻ እኛ እንገዛሻለን ችግር የለውም እና ደግሞ እኔ የምለው ምንድነው ኢትዮችክን ባለሙያዎች ረድተውኛል እግዚአብሔር ይመስጣቸው ማመስገን ያለብሽ ነው እግዚአብሔር ይስጣቸው መጡ የኔን ታሪክ እንዲያል ነበር የሚያውቁት ብዙ ስራም ሰራ ዶሮ ሳረባ በጣም በስርዓት ማውጣ ሳሪስ ላይ መጥቼ መጭን ነው ተነገረው ወኪሌ አዲሱ ወኪሌ ማለት እግዚአብሔር ይስጥኩነት በቃ ተስፋ ለካስ አንዱ ቢከዳክ አንዱ ፈጣሪ ያመቻቻል አብሬ በላዋቸው ሲጥሉኝ ማቀኝ ሰው አመጣ ላፊውን እግዚአብሔር ይስጠው አሳየ አናገረኝ ላከልኝ ጫጩት የሚገርማችሁ ነገር እውነት እኔ ባለውበት ህይወት እኔ አሁን ደስተኛ ነኝ ምንጣፍ ተቀዳደደ ቆሸሸ ፍራሽ ላይ አልደግሞም ነገር 2 አመት 3 አመት ያንን የሄደውን ዕቃ እመልሰዋለሁ ግን ምንድነው ማስበው አይሙሬ ጤነኛ ብቻ መሆኔ መኝታ ቤት ያስገባዋቸው እውነት የኢትዮጵያ ህዝብ ስሙኝ በጉጉት እውነት እኔ ምነግራችሁ ማለት የሆነ ሰዓት ለሊት ላይ ያለቁብኝ መሰለኝ አንድ ብድር ነው ብቻ ብድግ ብዬ ነው የሄድኩት በቃ ብቻዬንም ነው በአሁን ሰዓት ማድረው ወንድሜም ወደ ስራ ሲሄድ ማለት እንዴት እንደማያቸው አልነግርህም በቃ ስራዬ ናቸው አሁን ምን ላይ ደርሰዋል አሁን ወደ 2 ወር ሆናቸዋል በቃ ደህና ናቸው ለኔ አሁን በቃ ተስፋዬ ናቸው በቃ ምን ነው የአንድ ቀን ሆኖ ማለት የአንድ ቀን ጫጩት እንደተፈለፈሉ ማለት እንደተፈለፈሉ ከአዳማ መጡ ዳመራ ለኔ የመጡት በዓል ምንም ባይኖር ማለት ወንድም ያውቃል ምንም አልሰራንም ምንም የለም ግን ተስፋ ስላለ በቃ ጥሩ ስራ እየሰራው መስቀልን ለአመት ለ2 አመት አሳልፈዋለሁ ስለምን በፊትም ስላሳለፍኩት ደስተኛ ሆኜ ነው ያሳለፍኩት እኔ ባህሬ ሰው ትናገራለች ይላል እውነታውን እናገራለሁ ያየሁትን ፍርጥ አድርጌ እናገራለሁ መስተካከል ካለበት ይስተካከል ካልተስተካከለ የራሱ ጉዳይ ነው የሰው ልጅ መማር መቻል ስላለበት ማለት ግን ይሄ ጥሩ አይደለም ይሄንን አስተካክሎ ግን እኔም ማመሰግነው ሰው አብዛኛ ማለት ምናገረው ሰው አለ በቃ የሞጆ ፍርድ ቤት ሉሚ ወረዳ ፍርድ ቤቶች ማለት ማንንም ችግሬን ሳይረዳ የእናቴ ልጆች ሳይረዱኝ ወገኖቼ ሳይረዱኝ አይታችሁኝ ነፍሰ ጥሮኝ እንደዛ ስንከራተት አውቃችሁ ሁሉን ነገር ላስተካከላችሁልኝ እግዚአብሔር ይስጥልኝ ብድራትን የሚከፍል አምላክ ብድራችሁን ይክፈል ዛሬ ቆሜ እንዲሄድ ዛሬ እዚህ መጥቼ አደባባይም ቦጣ በቃ የወንኩትን ነገር ለህዝብ አሳውቄ ከሞት ምንም አይገኝም ካንዴም ሁለቴ መድኃኒት በቃ በረኪና ያልጠጣ ነበር ያሰብኩት ከናንተ በፊት ነገር ያለው ሳልመጣ በፊት ማለት ግን እናንተ ጋርም ከመጣው ተስፋ አገኘው እግዚአብሔር ይመስገን ሁለት ደግሞ በቃ አሉ አንዳንድ ሰዎች መጥፎነቴንም ቢያወሩ ምጥን እንደዛ አትቀጥልም ምጥን ሌላ ሰው ናት በቃ ምጥን በቃ መጀመሪያም ታቁኛላችሁ ሰርቼ እንደምተዳደር ነግራችኋለሁ ምጥን ደሃናት ደህነት አይተላለፍም በሽታ ነው የሚተላለፈው እኔ በራሴ የምለው በሽታ ሊተላለፍ ይችላል ደህነት ሰርቼ አሸንፈዋለሁ እኔ ፈተገኝም በሰራ እግዚአብሔር ይመስገን እፍረት የለብኝም በጣም ጎበዝ በጣም ነው ማመሰግንሽ የእውነት ነው የምነግርሽ ብዙ ሰው ካንቺ ይማራል በቃ ማለት አሁን ቀደም ያልኳችሁ ይሄን ነው የህሊና ጉዳይ ነው ሁሉ ነገር ስለዚህ ያ ነገር ሁላ ተስተካክሎ ደግሞ በደስታ ያገናኘን እግዚአብሔር አምላክ ዋናው ያ ነው አንቺ ጠንክሪ በርቺ በማንኛውም ጊዜ እኛን ማግኘት ትችያለሽ ልትደውይልን ትችያለሽ እንግዲህ ይሄን ለምትከታተሉ ደግሞ ያው የዚህ ታሪክ ባለቤቶች ወንድምሽም እንደዚሁም ደግሞ አብረውም ቅድም እንዳልኳችሁ ነው ቅድም ያልኩትን እዚህ ሐሳብ ላይ በደንብ
ትስማማላችሁ ብዬ አስባለሁ። እኔ አሁን እቺ ልጅ ከዚህ ስራዋ እንድትደናቀፍ አልፈልግም። አሁን እውነታውን ለምናወራው በቃ ሰርታ ተለውጣ ትልቅ ደረጃ ላይ ደርሳ ከህመሟ ማገገም መዳን መቻል አለባት ብዬ አስባለሁ። አብረው ስታነሳ የነበረው ነገር ምንድነው? እኔ እያንዳንዷ እዚህ መጥቼ ማሳልፋት ሰዓት ታሳስበኛለች ለልጆቼ አይደለ? ትምህርት ቤት አሁን ከትምህርት ቤት መምጫቸው ሰዓት ነው ይህን ሁሉ ነገር እያልክ ነበር። ስለዚህ እሷም ሰርቼ ጥሩ እናት ልሁን፣ ነገ የሚፈጠረውን አላቅም፣ ነገ ለልጆቼ ጥሩ ነገር ማድረግ እፈልጋለሁ። አንተም እዚህ ጋር ለልጆች የእውነት ያ ከሆነ ሀሳባችሁ፣ ያ ከሆነ አላማችሁ፣ አሁን እንደ ትልቅ ሰው ራሳችሁን ጠይቁት። በቃ ቅድም ብያለሁ ላንቺም አሁንም ለእናንተም የምነግራችሁ በማንኛውም ጊዜ ተረጋግታችሁ በቃ በትክክሉ እቺን ጥያቄ መመላለስ እንፈልጋለን፣ እቺን ማጥራት እንፈልጋለን። አለምሰገድ አንተ ባለህበት የምትሉ ከሆነ ኑ ወደፊት። በተለይ ለሁለታችሁ እኔን መልእክት ማስተላልፈው በቃ ይሄ ነገር እንዲጠራልኝ ይፈልጋለሁ፣ ይሄ ነገር እንዲጠራልኝ ይፈልጋለሁ። ይሄን ከስሜት ቅድም ከነበራችሁበት ሞቲቭ ወጣችሁ። ለዚህ ነው እኔ ባለሙያ ሁላችሁም እናገኝ የምለው። ከዛ ስሜት ወጣችሁ አይ እቺን ነገር ብንመላለሳት እኮ የበለጠ ነጋችንን ጥሩ ያደርገዋል ብላችሁ ካሰባችሁ ኤኒ ታይም አለን፣ ኤኒ ታይም ማግኘት ትችላላችሁ ማለት ነው። ቅድም ያልኩትም ይሄን ነው እንግዲህ ሽማግሌዎቹም እንግዲህ 40 ምናምን ጊዜ ሲላክ ሽማግሌ ምናምን ሁሉም ሰው እናንተን ታሪክ ያውቃል። ስለዚህ ያው መፍትሄ ነው መፈለግ ያለብን። ለመፍትሄው ደግሞ የመጀመሪያው አካላቶች እናንተ ስለሆናችሁ በዛ ውስጥ እኛን የምናግዛችሁ ነገር ካለ ኤኒ ታይም ቅድም እንደተናገርኩት አሁንም እንደምደግመው ኤኒ ታይም እኛን ልታገኙን ትችላላችሁ። ከዛ ውጪ አሁንም በቃ እኔ አሁን ግልጽ ነኝ። ክፋት አታስቡ አንዳችሁ ለአንዳችሁ ስለማይጠቅማችሁ። የአንዳችሁን ውርደት አትመኙ። የአንዳችሁን ውርደት የሰውን ውርደት በተመኘን ቁጥር እኛ ነን የምንጎዳው። እውነቴን ነው የምነግራችሁ። ስለዚህ ማሸነፍ በዚህ ውስጥ ምንም እንትን የለው። አንዳችሁን ስላዋረዳችሁ አታሸንፉ። ስለዚህ ይሄን ታደርጉ ፈልጋለሁ። ተረጋግተናል። በዚህ ጊዜ ያሬክስ ማግኘት እንችላለን ስትሉ ይሄው ለሷም ንገሯት ትደውልልኝ። አለምሰገድ ይቅርታ እንድምለው ማለት ሙሉ ኤል ቤት ለህዝቡ አልሰጠኝም። መብቴን ነው የተካፈልነው። 2 ቤት ስላለን ገጠር 2 ቀርጥ መሬት ስላለን ነው የተከፋፈልነው። 2 ደግሞ ያ ቤት የማንም አይደለም የልጆቼ ነው። አንተ የምታፈራው ንብረት አትሾድ። የፌበን አርሴማ እቺን ከተመረመረች ካወቁ በኋላ የነሱ ነው እና እግዚአብሔር ይስጥልኝ። እናንተንም አመሰግናለሁ። ያው ፈጣሪ ካሳችሁ ነው የምለው። ስሜታዊ ሆኜ ብዙ ውስጤ ችግር ስላለ ያው እናንተ ላይ አንጸባረኩ። እግዚአብሔር ብቻ ይቅርታ አድርጉልኝ። እሱ እናንተን ጠይቃለሁ። ይቅርታ አድርጉልኝ ካቅም በላይ ስለሆነ ማንም ይፈታልኝ ችግሬን ስላጣው ከፈጣሪ በታች ትሆንልኝ ያላችሁ ብዬ ነው። ግን ይቅርታ አድርጉልኝ። አዎ እናንተ በአሁን ሰዓት ሆናችሁ ይሄንን ባታደርጉ ማለት ተስፋ ቆርጫለሁ። ቅድም ምንሆነውንም አላውቅም። ለዚህ ነው ያልኩሽ እኮ እኛ ለማገዝ ነው እንፈልገው። እሺ ምንም ችግር የለም። ምንም አላጠፋሽም። ውስጥሽ ያለውን ነገር ምን እኛ እንረዳሽ። እሳት ነው የሚነዳው። እኛ ተረድተንሻል። ምንም ችግር የለም። ስለዚህ በጣም አመሰግንሻለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳዬ ጋር ከምጥን ጋር ያደረኩት ቆይታ ይሄንን ነው የሚመስለው። እንግዲህ ጥቅል ሀሳቡን በተለይ ተመልካቾች ትረዱታላችሁ ብዬ አስባለሁኝ። ነገ ደግሞ ነገሮች ተለውጠው በጥሩ ሁኔታ እንዳለችው ለምስጋና እዚህ እንደማገኛት ተስፋ አደርጋለሁኝ። ጥያቄዎቿን ቀጥታ አብረው እንግዲህ ይህን ፕሮግራም ተከታትለ ምላሽን ትደውልና ትነግረናለህ ብለን እናስባለን። መተም በማንኛውም ጊዜ ልታገኘን ትችላለህ። ወንድሟም እንግዲህ ይሄ ነው የኛ ሀሳብ፣ ይሄ ነው ጥቅሉ ሀሳባችን። ስለዚህ ለዚህ የመፍትሄ አካል ደግሞ አንዱም አንተ ትሆናለህ ብዬ አስባለሁ። በጣም አመሰግናለሁኝ። ዋናው ዓላማ አንቺም የተረዳሽው እናንተም እንድትረዱት የምፈልገው የእናንተን ነገር ከዚህ ወደዚህ ማመላለስ የዚህ ፕሮግራም ዋናም ዓላማ ስላልሆነ ይህን በደንብ ልባችሁ ውስጥ አስቀምጣችሁ በጥሩ ነገር እንደምንገናኝ ተስፋ አደርጋለሁኝ። በዮሃ ሚዲያ የሚቀርብ ታሪክ አላችሁና እኛን ማግኘት ከፈለጋችሁ ደግሞ ተመልካቾች ልትደውሉልን ትችላላችሁ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ